አልኩት እሺ አለኝ ከዛ ሌላ ነገር ፈለገ እና ቤቢ ምናምን ይለኛል ቤብ ዝም ብሎ ቤብ አለ ዝም ብሎ የለም ቤብ እንዴት አሁን አንተ ቤብ ትላለህ ወይ ዝም ብላ ባለ ትዳር ስለሆንክ ነው ባትሆን ትላለህ አንዴ እስቲ እኚህን ጋጦጦች እንመልከታቸው አቹ የጴንጤ ሙስሊሞች ማህበር አዛን አዘጋጅቷል አዛኑን እንሰማለን የሚሰግዱበት አዛን እንስማ ሃሌሉያ ክብር ይሁንልህ መሲሳ ከዘላለም ሞት ላዳነ ሙስሊም ከሆናችሁና ይሄ ቪዲዮ ከደረሳችሁ ኮሜንት ላይ አላሁ አክበር እያላችሁ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ዱት ሪፖስት በማድረግ ለሚመለከተው አካል ጋር እንዲደርስ አድርጉ እነዚህ ሁለቱ ቲክቶከሮች በእስልምና ተወዳጅ የሆኑ ተግባራት አዛንና ሰላት ላይ እያላገጡ እያፌዙ እያሾፉ ይገኛሉ ለህግ ሊቀርቡ ይገባል የእስልምና ወሳኝ የሚባለው አዛንና ሰላት ላይ እንደዚህ ተቀልዶ ዝም ሊባሉ አይገባም የሚመለከተው አካል ወደ ፍትህ ሊወስዳቸውና እንደዚሁም ደግሞ እነዚህ ሰዎች ሊጠየቁ ይገባል ይሄን ቪዲዮ በደንብ ሼር በማድረግ ለሚመለከተው አካል እንዲደርስ አድርጉ ከዚህ በኋላም በእኛ እምነት በሰላት በአዛን በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በአላህ ላይ የሚቀልድ ሰው አንታገዝ ሙስሊም ይሄንን ወንድማችንን አስታውሳችሁት አንዋርን ሸሂድነትን አላህ ይቀበለውና መስጊዶቻችን በፍጹም አይፈርሱም መስጊዶቻችን ከሚፈርሱ እኛ መስዋዕትነት እንከፍላለን ብሎ የምርም አድርጎት እንግዲህ ወደ ጌታው ሄዷል አላህ ሸሂድነትን ይቀበለው ታዲያ ከሱና ከቤተሰቡ ጋር በተገናኘ ከሰሞኑ የተሰሙት ነገሮች እጅግ በጣም የሚረብሹ ናቸው ከሱ ጋር የተገናኘ የተሰማው ነገር ምንድነው እቺታችን ያደረገችው ነገር እጅግ በጣም አስገራሚ ነው እሱንም ልንገራችሁ እናንተ ቪዲዮን በደንብ ላይክ ሼር ፖስት ያደርጋችሁ ለሁሉም ሰው አድርሱት ሼርና ሪፖስት ማድረጋችሁ በራሱ ብዙ ሰው ጋር እንዲደርስ ስለሚያግዝ ማለት ነው ኮሜንት ላይ ደግሞ ሸሂድነቱን አላህ ይቀበለው ብትሉ ደግሞ ቪዲዮን ብዙ ሰው ጋር ይደርሷል ማለት ነው እንግዲህ ከሱ ቤተሰብ ጋር በተገናኘ የተሰማው ነገር ቤተሰቦቹ ያሉበት ተጨባጭ ደስ አይልም ወንድሙ ታናሽ ወንድሙና እናቱ አሉ ታዲያ እነሱ ያሉበት ሁኔታ ጥሩ አይደለም በጣም ያው ተቸግረው ነው ያሉት ማለት ነው ታዲያ ይሄ ነገር ምንም እንኳን ልጃቸው ሸሂድ ሆኖባቸው ህዝቡ ምንም ባያስታውሳቸውም እነሱን አላለቃቀሱም ነገር ግን ወንድሞች ፌዛኛው መንደር ላይ ፌስቡክ መንደር ላይ ከሱ ጋር በተገናኘ ቤተሰቡን ለማገዝ እንግዲህ እንቅስቃሴ ጀምሯሉ ማለት ነው ታዲያ ከሱ ጋር በተገናኘም ደግሞ ወደዚህ መንደር ላምጣው ብዬ ነው እዚህ ጋር የምትመለከቷት ታዲያ እሱን ለማገዝ በሚደረገው ርብርብ ላይ እንግዲህ ሙስሊም አይደለችም ነገር ግን እሱ ለእምነቱ ሲል ለከፈለው መስዋዕትነትና ላሳዛኝ ታሪኩ ሙስሊም ሆነ አይጠበቅብኝም ብላ 10,000 ብር ቀጥታ ነበር ያስገባቸው የነበረው ማለት ነው ታዲያ እነሱ ለመደገፍ አሁንም እንቅስቃሴዎች ተጠናክረው ቀጥለዋል እንግዲህ በሶሻል ሚዲያ ነው እንቅስቃሴ እየተደረገ ያለው ስለዚህ እናንተም ይሄን የሱን ቤተሰብን ለመደገፍ ሁሉም ርብርብ ሊያደርግ ይገባል ነው የቻላችሁትን ነገር አድርጉ ቤተሰቦቹ እንግዲህ እሱ ነበር የሚያስተዳድራቸው የነበረው እሱ ከሞተ በኋላ እንግዲህ ታናሽ ወንድሙና እናቱ ያው ጥሩ ላይ አይደሉም ያሉበት ተጨባጭ ብዙም አይመስጥም ስለዚህ እናግዛቸው ኡማው ከጎናቸው እንደሆነ ሊያስቡ ይገባል ምንም እንኳን እናት ልጃቸውን ቢያጡም ሁላችንም የሳቸው ልጅ እንደሆነን ለወንድሙ ደግሞ ሁላችንም ወንድሙ እንደሆነን ልናሳየው ይገባል ነው እንግዲህ መልእክቱ ማለት ነው ስለዚህ ሁላችሁም የተቻላችሁ ነገር ማድረጋችሁን አትርሱ አካውንት በእናትየው ስም ተከፍቷል እንግዲህ አካውንቱን ኮሜንት ላይ ጽፈላችኋለሁ እሱን ማየት ትችላላችሁ ወይም ደግሞ ኮሜንት ላይ ማግኘት ካልቻላችሁ ደግሞ ጠይቁኝ እዛው ላይ ኮሜንት ላይ እኔ ሪፕላይ አደርግላችኋለሁ ማለት ነው ስለዚህ ሁላችሁም የተቻላችሁ ነገር በማድረግ ለዚህ ወንድማችን ቤተሰቦች ልንደርስ ይገባል ማለት ነው እሱ ለመስጊዱና ለዲኑ ክብር ሲል ነው የተሰዋው እኛ ደግሞ በሀያት ያለ ነው ማለት ነው ቤተሰቡ ልናግዝና ልንረዳ ይገባል ይሄ ሁላችንም ግዴታም ኃላፊነትም ጭምር ስለሆነ ይሄ ቪዲዮ በደንብ ላይክ ሼር ፖስት አድርጉ ቪዲዮ መስራት የምትችሉ ሰዎች ደግሞ ቪዲዮ ብትሰሩ በጣም ናይስ ነው ያስባለሁኝ እንግዲህ ላድርሳችሁ ብዬ ነው ሰላም አለይኩም በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል ለዚያው በ950,000 ብር ቅድመ ክፍያ ቀሪውን 950,000 ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው በአካባቢው ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛል እና ጉዳዩ ምንድነው ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጨዋታቸውን ሲያሰሙ ነበር እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት መኪናውንም አላስረከበንም እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር ከዚህ ጋር ተያይዞ እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም
እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎችም ያንተን ማስታወቂያ ሰምተን ነው ከወለድ ነፃ ምናምን ብለህ በሰራኸው አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። ለምን ታገኛለህ? ድርጅት የኔ ነው ያለ ወለድ እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክቶከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ። ለምን ታገኛለህ? ድርጅት የኔ ነው ያለ ወለድ በጣም እንትናው ላይ ያለ ሰው ነው። በገንዘብም በዝናም በብዙ ሰው ጻፍኩለትና አብረን ኮላብ እናደርግ አልኩት። አሁን የሚወጡ ስራዎች አሉ። አሁን ሳይሆን ከቱሩ በኋላ እዛ ላይ ስጠይቀው ኦኬ ያለኝ የትኛው ዘፈን ሲለኝ ኦልሬዲ የሰራ ነው አለ። እሱን ዘፈን አልኩት እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም። ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለትዳር ስለሆንክ ነው ባትሆን ትላለህ። ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ። ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ያ ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብየው ነው እዚሁ ነው። ከዛ ትንሽ ቀመም ቤብ አለና ጻፈ። ማድረግ አልነበረበትም። እዛ እንደውም አለፍ እያታለልኩ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ። ከዛ በኋላ ምን ሆነ? የሆነ ሀገር ለአዋርድ ሄጄ አገኘሁት። ከዛ ሩም ቀጠረኝ። ባለጌ። ከዛ በቃ
በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፍ ያለው በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው በጣም ተሰምቶኝ ስቶሪ ላይ ጻፍኳት እስከ ማልቀስ ደርሰሽ ነበር ቤቴ ነው አዎ አያስለቅስም ሰይፍሻ ያናድዳል በጣም ማለት ይሄን ካረግሽ አረግልሻለሁ አይነት ነው ኢቭን ጽሁፋችን የነበረው እንዴ ኮንትራክት እኮ የለንም ምናምን አለኝ በጣም እንትን አልሽ አከብርሹ በቃ ለምሳሌ አንዳንድ ሰዎች ለማስታወቂያ ነው የምንፈልጋት ብለው ከጠሮሽ በኋላ ነገሮች ወደ ሌላ አቅጣጫ ይሄዱብሻል እና ይሄን ነገር በጣም የተደጋገመ ሲመጣ ምን ማድረግ እንዳለብሽ ያወቅሽ ይመስለኛል መጀመሪያ ላይ መደንገጥ ነው አሁን እንደ ነገር ቢያጋጥምሽ ታለቅሻለሽ ያንን ለምን እንዳለቀስኩ እንደዚህማ ኦፍ ኮርስ ሴት ሆነ ኦፍ ኮርስ ሊያጋጥም ይችላል ነገር ነው ግን ይሄኛው ያስለቀሰኝ ኦሬዲ ጨርሰናል ስቱዲዮ ገብተናል ግጥሙ ዜማው አልቋል የክርስቲያን ወገናችን ለሙስሊሞች ጥያቄ አለኝ እያለ ነው ረመዳንና ሰይጣንን በተመለከተ ነው እስኪ አንድ ሰብሰብ ብለውና ሙስሊሞች መልሱለት እኔ ረመዳን ሲመጣ ማለት ነው በጣም የሚገርመኝ ነገር ልንገራችሁ ከሙስሊም ወንድሞች በጣም የሚገርመኝ ነገር ማለት ማርያምን እብድ የተባለው ማለት አእምሮ ጤነኛ የተባለው ሰውዬ ማለት በቃ አእምሮ ታሟል የተባለው ሰውዬ ረመዳን ይጾማል ፏ ብሎ ማለት ነው እኔ በቃ ጤነኛ አይደሉም እነዚህ ሰዎች አብደዋል ምናምን ብለን ምናስባቸው ሰዎች ማለት ነው አረቂ በጫት ሚቅም ሰው ይጾማል ረመዳን እኔ ግርም ምን የሚለኝ ይሄ ነገር ማለት ነው እንዴት ቤቱን አያቅም እኔ በቃ ማቃቸው በአካል ማቃቸው ቤቱን አያቅም እናቱን አይለይም ምናምን ነገር አእምሮ በሽተኛ ነው ምናምን ነገር ማለት ነው የረመዳን ሰዓት ግን ማለት ነው ፏ ጓ ምናምን ብሎ በቃ መሰላውን ይዞ ጀላቢውን አጥጥቦ ሶላቱን እየሰገደ ምናምን በስነ ስርዓት ይጾማል ምንድነው ይሄ ነገር የሆነት የሸይጣን ይታሰራል ምናምን ባለው ነገር የሆነት ይሆናል እንዴ በቃ ግራ ነው የሚገባኝ ይሄ ነገር ማለት ነው እግዚአብሔርና አስተውሉስ አካባቢያችሁ ላይ ያሉት ማለት ነው በቃ ምንም የሰውዬ ትንሽ ይነካዋል ምናምን ባለው እዚያ ሰዓት ላይ የረመዳን ሰዓት ላይ ማለት ተስተካክሎ ሰላቱን እየሰገደ ጾሙን በአግባቡ ሲጾም ታያላችሁ እና የሆነማ ነገር አለ እኔ ስላልገባኝ ነው በጣም ብዙ ጊዜ ጥያቄ ስለሚሆንብኝ ነው የክርስቲያን ወገናችን ቆንጆ የሚባል ጥያቄ ለእናንተ ጠይቋቸዋል እስኪ እናንተ መልሱለት ባይሆን እኔ ደግሞ ከዚህ ጋር በተገናኘ አንድ ጥያቄ ለእናንተ አንድ መልእክት ላስተላልፍ እንግዲህ ረመዳን በተከተለ ብዙ እስልምናችን ላይ ጥሩ አይደለም የምንባል ሰዎች ወደ መስጊድ እንደምንመጣ ግልጽ ነው ታዲያ በዚህ ወቅት ላይ የምታደርጉልን አቀባበል በጣም ናይስ ሊሆን ይገባል ብዬ አስባለሁ ማለትም የሚገፋ ወይም ደግሞ የሆነ ግርምት አይነት እይታዎች ምናምን ባይኖሩ በጣም ናይስ ነው ብዬ አስባለሁ ምናልባት ዛሬ ጥሩ የሆኑ ሰዎች ነገ ደግሞ ታሪክ ሊቀያየር ይችላልና ሙስሊም ወገኖች ጥሩ አይደለም የሚባለው ወይም ዱርዬ ምናምን ዱነግ የሚባለው ጀማ የለም ያ ጀማ ወደ መስጊድ በሚቀርብበት ሰዓት የምትቀበሉት መንገድ ናይስ ሊሆን ይገባል ብዬ አስባለሁኝ ያው በደንብ በማቀፍና በማቅረብ ስሜት ቢሆን ነገ ከነገ ወዲያ በዛው እንድንዘልቅ ዘንድ ይረዳናል ብዬ ስለማስብ ማለት ነው እና እግረ መንገድ ላስተላልፍ ብዬ ነው ለሱ ደግሞ መልሳችሁን እስኪ ኮሜንት ላይ አስቀምጡለት ሰይጣን ይታሰራል እንዴ ብለዋል ማለት ነው በጣም ተገርሟል ማለት ነውና እስኪ መልሱለት ኤኒዌይስ ይላደርሳችሁ ብዬ ነው ሰላም አለይኩም መቻችሁ